Hello families, welcome to this channel. እንኳን በደህና ወደዚህ ቻናል መጣችሁ። ይሄ የእውቀት ማህደር ቻናል ነው። ስለዚህ በጣም የተለያዩ ስለ እንግሊዘኛ የተለያዩ እውቀቶችን ምናምን አካፍላችኋለሁ ማለት ነው። ስለ እንግሊዘኛ በቀላሉ እንድትረዱ መንገዱን አሳያችኋለሁ ማለት ነው። እናንተ ደግሞ ቤቱን ሰብስክራይብ አድርጉ፣ ለሌሎች ሰዎች ሼር አድርጉ። ምክንያቱም ለጓደኞቻችሁ ፎር ኪድስ ለልጆች ምናምን ፎር ሃየር ግሬድስ የሚጠቅሙ ነገሮች ናቸው። ስለዚህ ለእነሱም ሼር አድርጉላቸው ማለት ነው። ቀጥታ ወደ ትምህርቱ ስለዚህ ባለፈው ላይ ስለዚህ እና ስለዛት አይተናል። ዚስ እና ዛት is the singular form of this and those ነው። ስለዚህ የዘስ እና የዞስ ሲንጉላር ፎርሞች ናቸው ማለት ዚስ እና ዛት ማለት ነው። ዛሬ ስለ ዚስ እና ዞስ እናያለን ማለት ነው። እነዚህ ሁለቱም ዚስ እና ዞስ also it is demonstrative pronoun ናቸው አይደለ? ስለዚህ የሆነ ነገር ፖይንት ለማድረግ ለምንጠቀማቸው ተውላጠ ስሞች ናቸው። these and those are demonstrative pronouns and used to point more than one thing or plural ማለት ነው። ስለዚህ ከአንድ በላይ የሆኑ ነገሮችን ፖይንት ለማድረግ ወይም ደግሞ ለመጠቆም ደግሞ ለማመልከት የምንጠቀምባቸው ተውላጠ ስሞች ናቸው ማለት ነው። this is used for plural objects that are near አይደለ? ስለዚህ ቅርብ ለሆኑ ብዙ ለሆኑ ነገሮች ወይም ደግሞ ብዙ ለሆኑ ኦብጀክትስ ወይም ነገሮች ቅርብ ከሆኑ ለነዛ this እንጠቀማለን ማለት ነው። ዞስ ደግሞ is used for plural objects that are far አይደለ? ስለዚህ ሩቅ ለሆኑ plural objects ወይም ደግሞ አብዥ ለሆኑ ወይም ደግሞ ብዙ ለሆኑ ኦብጀክትስ ወይም ደግሞ ነገሮች ማን እንጠቀማለን? ዞስ እንጠቀማለን ማለት ነው። ኤግዛምፕልስ እስቲ one by one ናይ these are my books አይደለ? these are my books አይደል? book and books አይደል? ስለዚህ ይሄ books የሚለው it is plural አይደለ? መጽሐፎች አይደለ የሚለው። ስለዚህ እነዚህ የኔ መጽሐፎች ናቸው። ስለዚህ ለዚህ እና ለዞስ ማንንም አር ነው የምንጠቀመው ማለት ነው። because it indicate it is a plural object አይደለ? plural objects ወይም ደግሞ ብዙ የሆኑ ነገሮችን የሚያመለክቱት ማለት ነው። this ቅርብ ለሆኑ ለብዙ ነገሮች እንጠቀማለን። ዞስ ደግሞ ሩቅ ለሆኑ ለብዙ ነገሮች እንጠቀማለን ማለት ነው። these are my books ስለዚህ እነዚህ የኔ መጽሐፎች ናቸው። books መጽሐፎች አይደለ? ስለዚህ this እንጠቀማለን ማለት ነው አይደለ? ለምሳሌ ሶስተኛ those are your shoes አይደለ? shoes አይደለ? shoe ጫማ፣ shoes ደግሞ ጫማዎች አይደለ? እነዛ ያንተ ጫማዎች ናቸው። እነዛ ያንተ ጫማዎች ናቸው። ስለዚህ ባለፈው ስለዚህ እና ስለዛት አሳይቻችኋለሁ። this እና ዛት ፎር ሲንጉላር ኦብጀክትስ ነው የምንጠቀማቸው። ስለዚህ this ፎር ሲንጉላር ኦብጀክት ዛት አር ኒር አይደለ? ቅርብ ለሆኑ ሲንጉላር ኦብጀክት እንጠቀማለን ወይም ነጠላ ለሆኑ ነገሮች። ዛት ደግሞ ሩቅ ለሆኑ ነጠላ ነገሮች ወይም ደግሞ አንድ ነገር ብቻ ለመጠቆም እንጠቀማለን። በዛሬው ደግሞ this እና ዞስ ደግሞ this ቅርብ ለሆኑ ለብዙ ነገሮችን ለማመልከት እንጠቀማለን። ዞስ ደግሞ ሩቅ ለሆኑ ለብዙ ነገሮች ለማመልከት እንጠቀማለን ማለት ነው። ልዩነቱ በደንብ እንደገባችሁ ተስፋ አደርጋለሁ ማለት ነው። those mountains are very high እነዛ ተራሮች በጣም ከፍተኛ ወይም ደግሞ ከፍታ አላቸው አይደለ? እነዛ ተራሮች በጣም ከፍ ያሉ ናቸው። እነማ ተራሮች አይደለ? ብዙ ነው አይደል? ተራሮች ሲባል ተራራ አይደለም፣ ተራሮች ማውንቴንስ አይደለ? we add s at the suffix አይደለ? ስለዚህ ሰርፊክሱ ላይ እንደምን s አድ አድርገናል ማለት። ስለዚህ ማውንቴንስ ሲሆን it is ተራሮች አይደለ? ስለዚህ እነዛ ተራሮች ከፍታ አላቸው ማለት ነው። ስለዚህ ዞስ ሩቅ ላሉ ፕሉራል ናውኖች፣ this ደግሞ ቅርብ ላሉ ፕሉራል ናውንስ ወይም ደግሞ ፕሉራል ኦብጀክትስ እንጠቀማለን ማለት ነው። this እና ዛት እንደዚህ ነው። questions forms using this and those አይደለ? ስለዚህ this እና those በመጠቀም ጥያቄያዊ አረፍተ ነገሮችን መመስረት ይቻላል እና መልሳቸው yes or no ነው የሚሆነው ማለት። ስለዚህ are these your pens እነዚህ የአንተ ስክሪፕቶች ናቸው። are these your pens እነዚህ የአንተ ስክሪፕቶች ናቸው አይደለ? are those your students እነዛ የአንተ ተማሪዎች ናቸው። are those your students እነዛ የአንተ ተማሪዎች ናቸው። ምንድነው if it is yes ከሆነ yes it is ወይም yes those are my students እንላለን ማለት ነው። WH questionዎችንም ደግሞ በመጠቀም መጠየቅ። ለምሳሌ what are these እነዚህ ምንድን ናቸው? what are these እነዚህ ምንድን ናቸው? who are those እነዛ እነማን ናቸው? who are those እነዛ እነማን ናቸው? ሌላው ደግሞ choice questions ናቸው። these choice questions ደግሞ ሁለት ጥያቄዎችን ወይም በማለት ለመጠቀም እንገለገልባቸዋለን ማለት ነው። are these your books or your notebooks እነዚህ ያንተ መጽሐፎች ናቸው ወይስ ያንተ ማስታወሻ መያዣ መጽሐፎች ናቸው አይደለ? ወይም ስለዚህ ወይም የምትለው ኦር ተጠቅመንም choice questionዎችን መመስረት እንችላለን ማለት ነው። are those cats or dogs እነዛ ድመቶች ናቸው ወይስ ውሻዎች አይደለ?
ካትስ ድመቶች፣ ዶግስ ውሻዎች አይደለ? ስለዚህ አር ዞስ እንኳን እነዛ አይደለ? ሩቅ ያሉ it is to indicate or to point far things አይደለ? ስለዚህ ሩቅ ያሉ ነገሮችን ኢንዲኬት ለማድረግ ነው ማለት። ስለዚህ አር ዞስ ካትስ ኦር ዶግስ፣ ስለዚህ እነዛ ድመቶች ናቸው ወይስ ውሻዎች ናቸው? ስለዚህ ሁለት አማራጮች ወይም ደግሞ ትሬስ ኩዌሽንስ አይደለ? ሁለት ትሬስ ኩዌሽኖችን ለመምሰል እንጠቀማለን ማለት ነው። ሌላው ኔጌቲቭ ኩዌሽንስ ናቸው አይደለ? አፍራሽ ሆነ አረፍተ ነገሮችን ለመስራት እንጠቀማለን። ስለዚህ are not these your bags፣ እነዚህ የአንተ ቦርሳዎች አይደሉም ወይም ደግሞ የአንቺ ቦርሳዎች አይደሉም። are not አይደለ? ሶ ይሄ this a contraction አይደለ? contraction of are not አይደለ? ፕሮግራም ማለት ነው። ሶ are not those your houses አይደለ? are not those your house፣ እነዛ አንተ ቤቶች አይደሉም። ስለዚህ so this is all about this and those ነው ማለት ነው። it is በጣም ሲምፕል ነው ማለት ነው። this for plural adjectives አይደል? ቅርብ ለሆኑ ለብዙ ማንነት this እንጠቀማለን and those ደግሞ ሩቅ ላሉ ለብዙዎች እንጠቀማለን ማለት ነው። ስለዚህ ፖይንት ለማድረግ አይደለ? to point more than one thing፣ ስለዚህ ከአንድ በላይ የሆኑ ነገሮችን ለመጠቆም ደግሞ ወይም ደግሞ ለማመልከት የምንጠቀምባቸው ተውላጠ ስሞች ናቸው ማለት ነው። ስለዚህ ብዙ ስለሆነ ማለት ነው this are ነው የምንጠቀመው አይደለ? ሶ እንደዛ ነው ማለት ነው። ሶ እዚህ ጋር ፕራክቲካል ኩዌሽንስ አሉ ማለት ነው። fill in the blank space this and those ማለት ለምሳሌ dash are my friends here አይደለ? dash are my friends here ጓደኞቼ እዚህ ናቸው አይደለ? ስለዚህ this ነው ወይስ those? so the answer is ማለት this አይደለ? because it is near to she አይደለ? near to her አይደለ? እሷ ቅርብ ስለሆኑ ጓደኞቿ it is this እንጠቀማለን ማለት። ስለዚህ these are my friends here አይደለ? these are my friends here ጓደኞቼ እዚህ አሉ አይደለ? ለምሳሌ እዚህ ጋር dash are very beautiful flowers dash are very beautiful flowers፣ ስለዚህ those ነው ወይስ this ነው? ስለዚህ እናንተ መልሱን አስቀምጡ ማለት ነው። እዚህ ጋር multiple questions አሉ ማለት ነው። ሶ እነሱንም ከ1 እስከ 3 አሉ፣ እነሱን ስሯቸው። so this is all about today's lesson. I think it's easy to understand። so ለመረዳት በጣም ቀላል ናቸው፣ ተረዷቸው። so ከዚህ በኋላ በእንደዚህ አይነት ጥያቄዎች ቢመጡ ምንም እንደማይከብዳችሁ ተስፋ አደርጋለሁ ማለት ነው። የከበዳችሁ ነገር ደግሞ ካለ ኮሜንት ላይ ጠይቁኝ። ቤቱን ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ። አመሰግናለሁ። ባይ